አስባችሁታል? ትምህርት ለ3 ሰዓት ብቻ በቀን ቢሰጥ በ24 ሰዓት ውስጥ ትምህርት ቤት ሄደን 3 ሰዓት ብቻ ተምረን አስተማሪም የሆነ ደግሞ 3 ሰዓት ብቻ አስተምረው ቢወጣ ምን ሊፈጠር እንደሚችል አስባችሁ ታውቃላችሁ? በዚህ ቪዲዮ የሀገራትን ተሞክሮ በእውነትም በዚህ ልክ ሰዓት አሳንሶ ያስተማረ ሀገር አለ ወይ? ውጤቱስ እንዴት ነው? እንዲሁም ደግሞ ኢትዮጵያ ውስጥ እና አስባችኋል 3 ሰዓት ብቻ ብንማር ምን ሊፈጠር ይችላል? በኢትዮጵያም እንዲሁም በአጠቃላይ ዓለም ሌሎች ዓለማት ይህን ተሞክሮ ቢወስዱና ትምህርት ለ3 ሰዓት ብቻ በቀን ውስጥ ቢሆን ምን ሊፈጠር ይችላል ብላችሁ ታስባላችሁ? ግምታችሁን ኮሜንት ላይ ያስቀምጣችሁ። በዚህ ቪዲዮ የምነግራችሁ ዓለማችን ላይ ትምህርትን በትንሽ ሰዓት የሚያስተምሩ ሀገራትና ትምህርትን ደግሞ ብዙ ሰዓት የሚያስተምሩ ሀገራት ልዩነቶችና እንዲሁም ደግሞ ትምህርትን በትንሽ ሰዓት ማስተማር ቢጀመር ምን አይነት ለውጦች ሊመጡ ይችላሉ፣ ምን አይነት ደግሞ ኔጌቲቭ ነገሮችም ሊመጡ ይችላሉ የሚለውን ነገር እናነሳለን። እዚህ ቻናል ላይ ጠቃሚና መልካም የሆኑ ነገሮችን ብቻ የምታገኙበት ቻናል እንደሆነ ይታወቃል። እስካሁን ያልተቀላቀላችሁ የሆነ ጊዜ መቀላቀላችሁ ስለማይቀር ሰብስክራይብ የምለዋን ንኳት። እስቲ ከዋና ዋና ሀሳቦቹ እንምጣ። እስቲ መጀመሪያ እንግዲህ ያው ትምህርት በእኛ ሀገር በተለይም በኢትዮጵያ የምንማር ተማሪዎች በጣም በርካታ ሰዓትን ትምህርት ቤት ላይ እናሳልፋለን። በቀን ውስጥ ቢያንስ የኢትዮጵያ ተማሪ በመላው ኢትዮጵያ ከፕራይሜሪው ላይ በተለይ ከፕራይሜሪው ሌቭል ማለትም ከአንደኛ እስከ 8ኛ ከዛ በኋላ ደግሞ ሃይ ስኩል ላይ እስከ 12 ድረስ ባለው የትምህርት ረጅም ሰዓት አለ። ረጅም ሰዓት ስላችሁ ለምሳሌ ከ6 እስከ 8 ሰዓት እና ይሄ ነገር ቀርቶ ወደ 3 ሰዓት ላይ ቢቀየር ወደ 3 ሰዓት ዝቅ ቢደረግ ምን ሊፈጠር ይችላል የሚለውን ነገር እነግራችኋለሁ። ግን ከዛ በፊት የአንድ ሀገር ተሞክሮ አለ። አሁን ፊንላንድ ለምሳሌ ከ4 ሰዓት እስከ 5 ሰዓት ብቻ ነው ትምህርት የሚሰጠው እነሱ ሀገር ላይ እና በዓለም የትምህርት እንትን ሰርች ብታደርጉ አሁን ጉግል ላይ ሌሎች ቦታዎች ላይ ራሱ ሰርች ብታደርጉ በዓለማችን የትምህርት ዘርፍ ላይ ቀዳሚ ደረጃ የያዙት እነሱ ናቸው። አንደኛዎች ናቸው። በቃ ፊንላንድ የዓለም የትምህርት ጥራት ላይ ናት ያለችው። በቃ በጣም ቤስት የሚባለው የእነሱ ኤጁኬሽን ሲስተም ነው የትምህርት ስርዓታቸው ማለት ነው። ግን ከ4 እስከ 5 ሰዓት ብቻ ነው የሚማሩት። በጣም ጥቂት የሆኑ ነገሮች ናቸው። ብዙ ሆምወርክ መስጠት አይቻልም። ብዙ ክላስ ወርክ ምናምን የለም። ትምህርታቸው በጣም ብዙ ፈተና ራሱ የለውም። በጣም የሚያሰቅ ነው። የእነሱን ጉግል ላይ ሰርች አድርጋችሁ ብታዩት ፊንላንድ ላይ የሚማር ተማሪ በጣም ፈታ ብሎ ነው የሚባለው እና ከኛ ፈጽሞ ተቃራኒ ነው። ግን በጣም ደግሞ በኳሊቲ በትምህርት ጥራት በቃ እነሱ ሀገር ዲግሪ ያለው ሰው ማለት ኢቭን በቃ የእነሱ ሀገር ምንም ነገር ይሻላል። ሶ ይሄ ምንድነው ሲመስለኝ እነሱ የሚሰሩት ኳሊቲው ላይ ነው ፎከስ ያደርጋሉ ማለት ነው በሚሰሩባት ሰዓት ላይ እና ይሄ ሰዓት በጣም በማርዘም ምናምን ለውጥ እንደማይመጣ ምናምን ዓለምን ያሳዩ ናቸው። ሌላው በተቃራኒው ደግሞ ጃፓን ላይ ሳውዝ ኮሪያ ላይ ምናምን ደግሞ ትምህርት የሚሰጠው ከ8 ሰዓት በላይ ነው። ከኢትዮጵያ ይብሳል እነሱ ጋር ደግሞ እና በአብዛኞቹ ጊዜ ሪፖርቶች እንደሚያሳዩት ከሆነ ተማሪዎች ይደክማቸዋል፣ አስተማሪዎች ላይ ጫና አለ፣ በቃ አንዣይቲ አለ። በጣም የሚያስጠላ ነው እና ይሄ ሁለቱን ልዩነት ደግሞ ስታዩት የጃፓንና የሳውዝ ኮሪያ ትምህርታቸው ይሄን እንደ ፊንላንድ አይደለም፣ በጣም የወረደ ነው የኤጁኬሽን ኳሊቲ ማለት ነው። ሶ እኛ ሀገርም እነዚህ ነገሮች ቢሞከሩ ምንድነው አድቫንቴጁ እና ዲስአድቫንቴጁ የሚለውን ቀጣይ እነግራችኋለሁ። ግን እዛ ፊንላንድ ላይ አሁን 3 ሰዓትና 4 ሰዓትና ከዛች በታች የሆኑ ሰዓቶችን ትምህርት ላይ በሚያሳልፉበት ጊዜ አድቫንቴጁን ልንገራቸው። አንደኛ አስተማሪዎች ፎከስ ይሆናሉ ወይም ደግሞ ተማሪዎችም በዛው ልክ እየጓጉ ሃፒ የሆኑ ስቱደንቶችን ክሬት አድርገናል ይላሉ። ደስተኛ የሆኑ ተማሪዎችን ፈጥረናል ይላሉ እና ደስተኛ የሚሆኑት ተማሪዎች ጥቂት ሰዓት ስለሚማሩ ጥቂት ሰዓት የተማሯትን ስለሚይዟት ያችን ስለማይረሱ ደስተኛ ይሆናሉ። ሌላው ደግሞ ክሬቲቪቲን ያሳድጋል። አጭር ሰዓት ትምህርት ሲሆን ቀኑን ሙሉ እንግዲህ ፍሪ ነው የሚሆኑት። አሁን 3 ሰዓት ብቻ የሚማር ከሆነ አንድ ተማሪ ቀን ሙሉ ፍሪ ነው የሚሆነው። ይሄ ማለት ቀን ሙሉ ፍሪ ከሆነ ደግሞ እነሱ ሀገር ላይ አርት ላይ ይሰማራል፣ ኮዲንግ ይሰራል፣ ኮምፒውተር ሌሎች ሙያዎች ላይ ይሰለጥናል፣ ፋይናንሻሊ የራሱ ቢዝነስ ያስባል። በቃ ልጁ የሚቀረውን ሰዓት በጣም ኢፌክቲቭሊ ይጠቀማል ማለት ነው። ደግሞ በሰዓቱ የሚረዝም ከሆነ በተቃራኒ ደግሞ ድካም ይኖራል። ቱ ማች ሆምወርክ እና ክላስ ወርክ ኤክሰርሳይሶች፣ አሳይመንቶች ይደራረባሉ። ማአት ደግሞ የሆኑ ፈተናዎች ይመጣሉ። ሰዓት በረዘመ ቁጥር የሚባክኑ ሰዓታት ራሱ ይበዛሉ። እነዛ ደግሞ ተማሪዎችን ያደክማሉ። ግን ሰዓት ሲያጥር ደግሞ በጣም ፎከስ እንዲሆኑና አስተማሪዎችም ተማሪዎችም ትኩረት እንዲያደርጉ ቶሎ ለሰኗ ላይ ትኩረት እንዲያደርጉ ይሆናል ማለት ነው። ይህንን ተሞክሮ ኢትዮጵያ ብትሞክረው ምን ይፈጠራል? አንደኛ ከጥቅሙ አንጻር ስነግራችሁ እንዳልኳችሁ በዓለም አቀፍ ደረጃ ተወዳዳሪ ሊሆኑ የሚችሉ ደስተኛ የሆኑ ተማሪዎች ይፈጠራሉ። ይሄን ጥያቄ የለኝም፣ በጣም ይፈጠራሉ። ግን እንደ ኢትዮጵያ ባሉ ሀገራቶች ላይ ይሄን ብንሞክር
ብዙ ድሩዬ ይፈራል። ለምን መሰላችሁ? አርት ምናምን የምንሞክርባቸው ቦታዎች ተገንብቶ የተቀመጡ ስራ ላይ የዋሉ የሉም። የወጣት መዝናኛ ማዕከላት ተብሎ ምናምን የለም። ለህፃናት የሚሆኑ ጥሩ ጥሩ ማቆያ ቦታዎች ምናምን በመንግስት የተሰሩ የሉም። ሶ በዚህ ይሄ ሁሉ ነገር በሌለበት ላይ ተማሪውን ለቀ ጭራሽ ትምህርት ቤትም አይውል ከዛ ከምንም ነገር የወጣ ነው የሚሆነው እና ጎደሎ የሆኑ ሰዎች የሚፈሩ ነው ይመስለኝ። ሶ ይሄ ዲስአድቫንቴጁ ነው። ሁለተኛው ዲስአድቫንቴጁ ደግሞ ኢትዮጵያ ውስጥ ቢሆን በጣም በመምህራንና በተማሪዎች ላይ ጫና ይፈጠራል። ትምህርቷን ከቨሮን ቶፒኳን ለመሸፈን ሲባል በጣም በአንድ ጊዜ ማዕት ነገር መማር ይመጣል። ሶ ከዚህ ጋር በተያያዘ ለእኛ ሀገር ይሄ ነገር የሚሆን አይደለም። ማለት የሚሆን ስላችሁ ሰዓቱ ቢቀነስ ደስ ይለኛል እኔ ራሱ ግን በዚህ ልክ አሁን 3 ሰዓት ብቻ ቢሆን በጣም ብዙ ችግሮች የሚፈጠሩ ነው የሚመስለኝ። ብዙ ችግሮች ግን ደግሞ ጥቅሙን ካየን ታርጌት ዝባዝንኬ ምናምን አይኖርም። ቀጥታ ወደ ገደለው ይገባል። አስተማሪው ክላስ ገብቶ ማዕት ነገር መክሮ ምናምን ማውጣት ሳይሆን ቀጥታ ለሰኗን ዲሊቨር እንዲያደርግ ምናምን ይሆናል ሲመስለኝ ማለት ነው። ሶ እስቲ የእናንተን ሀሳብም ኮሜንት ላይ አጋሩን። ትንሽ ሰዓት መሆኑ ይሻላል ወይስ ብዙ ሰዓት መማራችን ይሻላል የሚለውን ነገር በደንብ አጋሩን። ቀጣይም በጣም በተሻሉ ሀሳቦች ደግሞ እንመጣለን። እዚህ ቻናል ላይ መልካም ነገሮችን ታገኛላችሁ። ሰብስክራይብ አድርጉን። መልካም ጊዜ ይሁንላችሁ።